32,000 ድርሃም ለሁለት ዓመት ደሞዝሽ ያጠራቀምኩልሽ ላይ ነበረ ባልሽን ከኢትዮጵያ አምጥተሽ መኪና ገዝተሽ ሰጠሽው። ያ ማለት አንድ ጊዜ አይደለም የሰጠሁት አንዴ 18 አንዴ ደግሞ ያው ባልና ሚስት ስትሆኚ ተስማምተን ታደርጊዋለሽ ያንን ታዩ ቦታ ይገዛል ብሎ ወሰደ አልተገዛም ጠፋ ሌላ ደግሞ ሲማርም የረዳሁት አለ ማለት ነው ለዚህ 9,000 ድርሃም የሚደርስ መኪናው ሲገዛ 9,000 ድርሃም መንጃ ፈቃድ ያሰማሽበት ሳይቆጠር ነው 32,000 ድርሃሙ ያመጣሽበትና መንጃ ፈቃድ ያመጣሁበትን እኔ በጭራሽ አላስበው ምክንያቱም እሷ ብቻ ነይቼ ነው ያመጣሁት እሱ ይሄንን ካልፈልግ የሰጠሁት በግዴታ የወሰደውንና ያመጣል ነገር 10 ተመጣጣኝ እየሰጠሁት ነው ያንንማ በቃ አልመልስም አልፈልግም ያንን የመጣው እስካሁን እስካሁን ለማንሽ ያበደርሽውን ብቻ ነው መጠየቅ ልፈልጊው እኔ የሰጠሁትን ግን ሁሉንም አላመነም ያመነው 12,000 ድርሃም ብቻ ነው ሰጣት ብሎ እሱን ፈረመልኝ ማለት ነው ፊርማ ወረቀት የተጻጻፈ ነው አለ መጀመሪያ ምን ሆናት ነው ለምንድነው እስከ መግዳት እስከ መፈራረም ይደርሳችሁ ማለት ተለያያችሁ አልተለያየንም ስንም ብሎኛል 2 ዓመት 1 ዓመት በላይ አስቆጠርን ማለት ነው ዛሬ ነገ እየተባለፈች በቃ አንፈላለግም ያልፈልግም ምክንያቱም እሱ ለትዳሩ ብቁ ሰው አይደለም በቃ ዝርክርክ ባለጌ ነው ሌላ ሴት ጋር ይሄዳል ያንን ማባሳይሽ እንዴት ነው ችለሽ ብዙ ሰው እኔም ታስተናግጂ ሚዲያ ላይ አቃለሁ ሁሌ መከታተልሻለሁ አይ ምን አይነት ትግስተኛ ናት ምናምን ብላችሁ ብቻ ታልፋላችሁ ያንን ትግስት የሚያስደፋ ትግስት እኔም ጋር አለ ያው ያም ታስፈልገኝ መረጃው አለ አንድ ባንድ ማለት ነው እኮም አድርጎ ነው ባልሽን እንደዚህ የምታምኚው ከኢትዮጵያ ኢማራት ድረስ ስንትና ስንት ሺህ ከፍለሽ ያመጣሽው 9,000 ድርሃም ከፍለሽ መንጃ ፈቃድ ያስተማርሽው 32,000 ድርሃም አውጥተሽ መኪና የገዛሽለት ባልሽን እንድትታዩ ፍቺ እንድትጠይቂ ያደረግሽ ነገር ምንድን ነው? በቃ ቼቲንግ ሲያደርጋችሁ ባይንሽ አይሽ መረጃው ራሱ አለ በቃ አንድ እንኳን እንደምስልሽ አንድ አይደለም እኔ ወጥቶ ምንም አይነት ለሌሎች ሴቶች ራሱ ባል እንደማይሆን እንዲያቀርልኝ ነው የምፈልገው ዓለም ማለት ነው አንድ ብቻ እንደምስልሽ ሰው ላይ አንድ ሁለት ኦኬ ሴት በጣም ነው የሚጠራበት ምክንያት ምንድነው የሰው ልጅ የሚወደው አንድ ነው አይደል እንዴ ያን ሁሉ ማስለቀስ ምናምን የሴት የሚወድ ሰው ያን ሁሉ ሴት አወራም ሆነሻለው ምናምን እያለ ማለት ነው እና ሴት በቃ ማለት በስልክ ነው ባይንሽ አላየሽው በስልክ ሲጻፍ ነው ያየሽው በስልክም ባይኔ ማይቻለን ባይንሽ ከሴት ጋር ተቀምጠሽ አይ ባይኔ በስልክ ከባይኔ ከሴት ጋር አላስኩትም በስልክ ሰው ቀርጾን ልኮልሽ ፎቶ የሚያስልካቸውን የተላካቸውን እዚሁ ሶሻል ሚዲያ ላይ ራሱ ያሉትን ሴቶች እኔ ማውጣት እችላለሁ ማለት ነው ያኔ የላኩለትን ፎቶ ምናምን ራቁ ፎቶ ነው የሚልኩለት አንዲት በቴሌግራም የመኝታ ልብስ ለብሳ ልካለታለች የመርሳ ልጅ ናት ሶኬ ሲግረል ከለቦታቸው ነው የሚጠቅሰው እና ከዛ እሱ ስልክ ላይ ነው ይሄን ያየሁት አጠፋው ማለት ነው ማየትሽን አላወቀም አረ ያውቃል እንጂ ባንድ ነው እኮ ነው አዛሪ ምን አልሽው አንቺ ልክ የሴት ልጅ የመኝታ ፎቶ ስታይ ምን አልሽው በቃ ከዛ ወዲህ ፈረሰ ሁሉ ነገር እንዴ ምን ማለት እኔ ከዛ በፊት ያለው እያልኩኝ አግዘው ነበር ምናምን ሁሉ ነገር ጎዶሎ ክፍተት ሞላ ነበር ከዛ በኋላ አንድ ቤት ነበር ነው አንቺ ቋሚ ስራ ነው ሰራው ብለሻል በቋሚነት ወደ ቤት ሆነ የምትሰሪው አንድ ቤት ነበር የምትኖሩት ወይንስ አንቺ ወደ ቤት ለሱ ቤት ተከራይተሽላት ለቤት አልተከራየሁም እሱን ስራ አለው እኔ መዲያም ቤት ነው የምሰራው ግን እንገናኛለን በወር በሁለት ወር አለም በ15 ቤት ታመጣላችሁ ሆቴል ነው የሚያምልከኝ እሺ እሱስ ምን ይኖረው ታዲያ ነው ከወንዶች ጋር ነው እሱ ከወንዶች ጋር ነው የሚያኖረው ታዲያ ማን ይልካል ይከፍልለት የሚያሰራቸው አኮሞዴሽን ነው አኮሞዴሽን የመስመር ማለት ይሄው መኪና ተገዛ ወዲህ ነው እንደዚህ ነው በአንድ አመት ውስጥ ማለት ነው 2025 10ኛው ወር ላይ ከዛ ወዲህ ነው የተቀየረው ከዛ በፊት ዴና ነበር ክፍተት ሊኖር ይችላል እሱን ታርቀና ሳልፋለን ግን መኪና ሲገዛ ተቀየረ
ግን ይኸውልሽ መኪና ሲገዛ ነበር ሲያስመስለኝ ነበር እንጂ አይደለም። አንቺ የእሱ ማንነት ያወቅሽው መኪናውን ከገዛሽለት በኋላ ነው እውነተኛ ባህል የወጣው እንጂ ከዛም በፊት ነው እነሱ። አንድ ሁለተኛ ነገር ደግሞ እንዴት ነው አንድ ወንድ ሌላ ቦታ እየኖረ አንቺ መዳም ያሉሽ ብር የምትደጉሚው ሌላ ሴት ጋር የሚሄደው ሌላ ሴት የሚጋብዝ ነው። ወንድ ልጅ ገንዘብ ካለው ሴት ጋር ይሄዳል፣ ከሌለው ማርፎ የሚቀመጠው ገባሽ? ለነገሩ ያው ጊዜ ወንዶች ከሌላቸው ማርፎ አይቀመጡም። እድሜ ለቲክቶክ፣ እድሜ ለፌስቡክ፣ እድሜ ለኢሞ፣ እድሜ ለቴሌግራም እየሄዱ ቁጭ ብለው ቤት ውስጥ ይጀናጀናሉ በስልክ ገንዘብ እንዲላክላቸው ከሴቶች። አንዷ በምትልከው አንዷ ጅሏ በምትልከው ብልጧን ይጋብዝበታል። አሁን እንዳንቺ አይነት ጅሏ በምትልከው ገንዘብ ብልጧን ቆቋን ወስዶ አበሻ ሬስቶራንት ጋብዞ ወስዶ ክለብ መጠጥ ጋብዞ ኢንጆይ ያደርጋል። አትሊስት ያቺ ሴት ከሱ ጋር ኢንጆይ የምታደርገው ገንዘብ እሷ ሳታወጣ ነው። አንቺ መድረክ በምታወጪ ገንዘብ እሷ ትጋብዛለች፣ እሷ ስጦታ ይገዛላታል። ከዛ ኢንጆይ ያደርጋል። አትሊስት እሷ ገላዋን በነፃ አልሰጠችውም። አትሊስት እሱ ገንዘብ እየተጠቀመች ነው አንቺ በምታወጪው ገባሽ? አላማውን እስኪያሳካ መኪናውን እስክገዥለት መኪናውን ከገዛሽለት በኋላ ምን ታደርጊለታለሽ? ኢቃማን አሰራሽለት፣ መንጃ ፈቃድ ነው አወጣሽለት፣ መኪናን ገዛሽለት። ከዚህ በኋላ ምን ታደርጊለታለሽ? በመኪናው ሴቶችን ምሽዋር እያደረሰ የተለያዩ ሴቶችን አረብ ሀገር ያለች ሴት ደግሞ መኪና ያለው ወንድ የሆነ ትልቅ ነገር ይመስላታል። በቃ ከዛ ቤት እዚህ ቤት ስለሚያደርሳት ወይ ፓርትታይም የምትሰራ ወይ ታክሲ ሳታወጣ ከአንዱ ፓርትታይም ማዳም ቤት ወንዱ ማዳም ቤት ስለሚያደርሳት ከማዳም ቤት ጃዛ ቤት ስለሚወስዳት ከአንድ ጓደኛዋ ቤት አንድ ጓደኛዋ ቤት ስለሚወስዳት ሪምዬ ፍቅር ስለሚወስዳት በቃ ትልቅ ነገር ይመስላታል መኪና። ከዛ በሴቶች ይከበባል መኪና ከያዘ በኋላ። ያሹ ትክክል ነው። ተከበበ መኪናው እንደያዘ ማለት ነው። ግን ደግሞ አላህም ተመልካች ነው ማለት ነው። ሀቅ ግን እንኳን ለሴት ሊያበላ ቀርቶ ለራሱ የማይሆን ነው የቀረው። ሴት በድራም እንኳን ሴት ሊያበላ እነኝህን ሴት በደንብ ያበላል። ከአንቺ የሚበላው በሴቶች ነው የሚያበላው። አረ ለራሱ የማይሆን ነው እንኳን ሴት ሊያበላ። እንዴት የት ያደርጓል ታዲያ ከአንቺ የበላውን ገንዘብ? ከአንቺ የወሰደውን 32,000 ድርሃም መኪና ገዛበት። በመኪናው የሚያገኘውን ትርፍ የሚሰራበትን ገንዘብ የት ነው የሚወስደው? ለሴቶች ያለ እኮ ቁም ማነው ተመልካች ነው ሀቡ ማለት የእሱ አገር እኮ ሰጥቶታል። ምንም አሳጥቶ በቃ ምንም ቡክንነትን አላሰጥቶታል። እንደዚህ አይነት ቦታም አላደረሰው። ሰው እኮ ለራሱ ሲል ተርፎ ለሌላ ሰው ሂዶ የሚጋብዘው ማለት ነው። እንደዛ ካች አላህ ተመልካች ነው። አላህ ካች ምን ያደርግልሽ? ሚዲያ ላይ መጣሽ ታዲያ አላህ የሰራውን ሲሰጠው ቁጭ ብለሽ መጠበቅ ነው አይደል? በዚህ አላህ ላይ ማንች ምትል ለፈጣሪ ከሰጠ ይኸውልሽ፣ ለፈጣሪ ከሰጠሽ ምድር ላይ አትጠይቂ። ለፈጣሪ የእጁን ሲሰጠው ለፈጣሪ ሰጠሽ ሆነ ወደ ፈጣሪ ያልከሰሽ ከሆነ ለምን ምድር ላይ ፍርድ ቤት ማትከሽ ሚዲያ ላይ ማትወጭ? ግን ለፈጣሪ ካልሰጠሽ ነው በምድር ምትከሽው ወይ በምድር ወይ በሰማይ መመካስ። አንቺ ፈጣሪ ባይንሽ እንዲያሳይሽ እሱ ላይ ለፈጣሪ ሰጥሽ ሆነ በቃ ለፈጣሪ ነው የምትጠርቂው። ግን ለፈጣሪ ካልሰጠሽ በህግ ሲጀመር መከሰስ አትችልም። ባልና አበደረኩ ተብሎ በህግ ይከሰሳል። ውዶቼ አበደረኩ ሳይሆን አለብኝ ብሎ ስፈርም ወረቀት አለኝ እና ወረቀት ላይ የፈረሙ ምን ያደርግልሻል? አንቺ ህግ እንትን ገብ ያልጸደቀ ነገር ህግ ያልጸደቀው ነገር አይሆንም። ማሪ ስታበድር ያን ሰው ሲያበድር ውል መፈራረም አለበት። ይህ ሰውዬ ሀቅሽን ላብሽን ፈርቶ ፈጣሪን ፈርቶ ካልመለሰ ቆይ መጀመሪያ የሰጠሽው ስለወደድሽ ነው። ውል እኮ አለኝ ሀቡ ውል አለኝ። ወረቀቱ ላይ እኮ ጽፎ በሱ መኖሪያ ፍቃድ በእኔ መኖሪያ ፍቃድ ተጽፎ አረብኛ ነባለሁ። በምን ላክልሽ ነው ቁጥርሽ? ወይ አመስዬ ኢንቫይት አድርጊያታና ቁጥርሽን ላኪላትና ዋትስአፕ ላይ ትልኪልኝና አነባዋለሁ። ውሉ እሺ፣ ህጋዊ ውል ከሆነ ኮምፒውተር ቤት ነው ሄዳችሁ የተፈራረማችሁት? አዎ።
ኦኬ ቤት ውስጥ የተጻፈ መስሎኝ ታይፒንግ ሴንተር ነው። ኢንቫይት አድርጊሻል መስዬ ወይስ ማን ነው ኢንቫይት ያደረኩት? እኔ የምልሽ ብዙ ጊዜ እከታተልሻለሁ ብለሽኛል። ስምሽ ማን ነው ማሬ? ስሜ ፋጡማ። ፋጡማዬ ብዙ ጊዜ እከታተልሻለሁ ብለሽኛል አይደል? አዎ። እውነት ትከታተኛለሽ? ወላሂ እከታተልሻለሁ፣ ግን ብሩን የወሰደበት ምክንያት ያኔ በግዴታ ነው የወሰደው። አሊያም ደግሞ ገና ሳልጠይቅሽ በቃ ወላሂ እከታተልሻለሁ። እኔ እህቶቼን የምመክረው ምክር አትሰሚም? ሰምቻለሁ። አይደለም እንደ ወንድ ብር ሰጣሽ ያኔ እኔ አንቺና ሰርቼ መልስልሻለሁኝ ያለኝ ሰርቼ መልስልሻለሁኝ። ከዛ ደግሞ አላስቀምጥም። ብድር አታበድሩ። ብድር አበደረው እዚህ ቤት የሚመጡ ሰዎችን አንቺ ባንክ ቤት ነሽ ወይ ማን አበደር ያለሽ? አያገባኝም ብዬ እንደማባራት አታውቂም? ማበደር በራሱ ጠላት መግዛት እንደሆነ አታውቂም? አሁን ይሄ ሰውዬ ብር ባታበድር ኖሮ በቃ ማገጠብሽ፣ ተለያያችሁ። ከሱ ጋር የሚያጨቃጭቀሽ ምንም ነገር አይኖርም ነበር አይደል? ባታበድር ኖሮ አሁን ብድርሽን ብለሽ ከዚህ ሰውዬ ጋር ልትጨቃጨቂ ነው። ገባሽ? እኔ ብሬን ብቻ ነው የምፈልገው። እሱ ነው ብርሽን እንጂ ሰውዬውማ በግድ ማምጣት ማለት ነው። ብርሽን ብቻ ነው የምጠይቀው። በግድ የኔ ሆነ አይባልም። አልፈልግም ብሎ ከሄደ ገባሽ? አሁን ግን ስትለያዩ በብር ምክንያት ከሱ ጋር መደዋል፣ መጨቃጨቅ፣ ብሬን አምጣ አታምጣ ግብ ውስጥ አትገቢም ነበረ። በቃ ተለያያችሁ፣ እርስት አድርገሽ ህይወትሽን ትኖሪ ነበር። ገባሽ? በጣም አዎ። ማበደር በግድ ነው ደግሞ አትበይ። ወደሽ ፈቅደሽ ነው የሰጠሽ። በግድ የሚባል ነገር የለም። በግድማ ኡኡ ብለሽ ጎረቤት ፖሊስ ይጠራል። በግድ አንገትሽን አንቆ ብርሽን ሊወስድብሽ ማንም አይችልም። ኢማራት ላይ አረብ ሀገር እኮ ነው፣ ኢትዮጵያ አይደለም። ኢትዮጵያ ወላሂ አቡ ልንገርሽ፣ ምክንያቱም እኔ ከነገር ለማረፍ ስል በቃ ሰጥሻለሁ ሲለኝ ሰጠሁት። ያው ነው የእውነት በግዴታ እንጂ እኔ ወድጄ አይደለም። በግዴታ ማለት ጉዳይ ቀነብሽ እንደዛማ አይደለም። መቼም አንቺ ሰላምሽን ላለመነሳት ብለሽ ከሰጠኝ ብለሽ አንስተሽ የምትሰጠኝ የምን እንዳያኮርፍ ባልዬ እንዳያኮርፍ ጀርባውን ሰጥቶ እንዳይተኛ ምንድን ነው ሰላም እንጂ? አንዴ ብድር አበደርኩት ያልሽ፣ አንዴ አስገድዶኝ ነው ያልሽ፣ አንዴ ቤተሰቦቹ ያንቺን ብር አይበላም ይሰጥሻል ብለውኝ ነው እነሱን ተማምኜ ነው አልሽ። ቤተሰቦቹም እሱም ብርሽን አልበላም 32,000 ድርሃሙን አበድርኝና መኪና ገዛለሁ እና እኔ ባል ገንዘብ የሴት እንደሚወስድ ያላቅም ማለት ተወልጄ ያደኩበት ቤተሰብ ወንድ እሱ እንደሚያስተዳድር እንጂ እንደሚወስድ ያላቅም። ለዛ ነው ተናድጄ እዚህ ልናገር የመጣሁት እኮ ይሰጣል ብዬ። አየሽ መጣሽ አሁን ወደ እኔ ባደኩበት ቤተሰብ ወንድ ያስተዳድራል እንጂ ከሴት ብር ሲወስድ ያ ነው ያቶ ማያስያዘኝ ያ ነው እንዴት ወስዱ ብሬን ያንጣ ብሬን ያቃጠለኝ እንጂ እኔ እሱ ባልነት አይደለም። የባይ ማሪ አንተ እኔ ባደኩበት ቤተሰብ ባል አስተዳዳሪ ነው አይደለ ያልሽው? መጣሽ እኮ ወደ እኔ ጎበዝ። ታዲያ የሰው ልጅ ያደገበትን ይረሳል እንዴ? እኔም አባቴ ማለት ነው ሰርቶ እናቴንና ከእናቴ ውጭ 2 ሚስቶች አሉት። 3 ሚስቶቹን ቀጥ አድርጎ ያስተዳድራል። 3 ሚስቶቹ አይሰሩም። ከ3 ሚስት 19 ልጅ ወልዷል አባቴ። 19 ልጆች እሱ ብቻውን እየሰራ ሌሊት ሱቢ ሰግዶ ወጥቶ ሱቅ እየከፈተ ሰርቶ ነው ቤቱን ያስተዳደረው። 3 ሚስት ብቻውን 19 ልጅ ብቻውን ነው ያሳደገው። አየሽ እንደዚህ አይነት ጀግና አባት ነው ያሳደገኝ። ወንድ ልጅ ሰርቶ ቤተሰቡን ያስተዳድራል እንጂ ወንድ ልጅ ከሴት ብር አይቀበልም። እንደዚህ አይነት ቤተሰብ ነው ያሳደገኝ ካልሽ ለምንድን ነው ታዲያ ለባልሽ ብር የምትሰጪው? ዛሬ ደግሞ መጥተሽኛ ጋር ብርሽን ወስዶ እንትን ሲልብሽ ሲጠፋብሽ መጥተሽኛን እኛ ዋስ እንሆናለን ብለናል፣ ስጩ እናስመልሳለን ብለናል አላልንም። ያለው ማነው? የራሱ ቤተሰቦች ስጩ እኛ አለን አሉ። የት አሉ አሁን ቤተሰቦቹ? የሉም። በሲዲ አጥባ ሰጡኝና ሲቀጥል ማለት ነው በሰዓቱ እምነት አረ ወይ የአንቺ ቤተሰብ ቢሆን ቤተሰብ ሲሆን ሀቅ የሌለው ቤተሰብ ምንም ጥፋተኛ ብትሆኝ ጥፋተኛ ሰው ነው ሰፖርት የሚያደርጉት። ቤተሰብ ሲሆን ማለት ቤተሰቦች እየማገጣ አብረሹ እንድትሆኝ ነው የሚፈልጉት። ችግር የለውም እሱ ይማግጥ አንቺ እየማግጥ ማለት ነው።
አሁን እንደዛ ጭራሽ አያምኑም። እኔ ደግሞ ሰው ነግሮኝ ምናምን አይደለም የስልኬ ብቻ ነው መረጃዬ ማለት ነው። ሲቀጥል ስለ ገንዘቡን በተመለከተ እኔ እምነት ነው አላውቅም። ሰው የሰው ገንዘብ ወስዶ አላውቅም። የምትወጁ የምታምኑ ሰው ወስዶ እንደሚከዳ አላውቅም። እኔ ሰርቶ ያመጣል እንጂ እንደዚህ ያደርጋል አላውቅም። እኔ ተከታተልሽ አታውቂም ነበር። እኔ ቤት ተከታታይ ብትሆኚ ኖሮ እንዳልሽው እኔ ቤት ተከታታይ ብትሆኚ ኖሮ እንደሚከዳ ታውቂ ነበር። ብዙ ከሃዲዎችን ሰምተናል። እዚህ ቤት ብዙ ሰው ተክዶ እዚህ ቤት በጣም ብዙ ሴቶች በወንድ ብር ተበልተው አልቅሰው አባብለን አይዟችሁ ብለን ጠይቀን የመለሱም አሉ ያልመለሱም አሉ። ይህንን ሁሉ ጉድ ትሰሚ ነበር፣ ትማሪ ነበር። ከዛ ግን አንቺ አውቀሽ ነው አንቺን ተከታታይ ነኝ ያልሽኝ። ወላሂ ተከታታይ ነኝ። ገና ቲክቶክ ሳይሆን ከፌስቡክ ጀምሮ ይከታተልሻል ወላሂ